ጤና ፕሮግራም ፕሮግራም ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደራሽነታችን እንድታሰፉ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ማድመጥ ለጀመራችሁ ቻናላችንን ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ አክብሮት እየጋበዝን ይህንን ፕሮግራም በመላው ዓለም የምታደምጡ ከሀገር ውጭ የምትገኙ አድማጮቻችን የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ዛሬ በአንፊልድ ታላቅ ሌጀንዶች ሽኝት ይደረግላቸዋል። ትላልቅ ታሪኮችን መጻፍ የቻሉ የሊቨርፑል ተጫዋቾች እንግዲህ በስተመጨረሻም ዛሬ በይፋ ክለቡን የሚለቁ ይሆናል። ቀደም ብሎ ይፋ እንደሆነው ትላልቅ የክለቡ ተጫዋቾች በክለቡ ትላልቅ ስኬቶችን ያመጡ ሊቨርፑልን ለትላልቅ ድል ዳግመኛ እንዲነግስ በእንግሊዝ ምድር ያደረጉ ያበቁ የክለቡ ቁልፍ የምንጊዜም ምርጥ ተጫዋቾች በሊቨርፑል ብቻ ሳይሆን በእንግሊዝ ምድር መሆን የቻሉ ታላላቅ ተጫዋቾች ዛሬ እንግዲህ በይፋ በእንባ ከደጋፊው ጋር የሚለያዩ ይሆናል። እንግዲህ እግር ኳስ አሳዛኙ አጋጣሚ ተጫዋቾች ለክለባቸው በሚሰጡት የተሟጠጠና እስከ መጨረሻ ድረስ አቅማቸው ተወዳጅነት፣ ተፈላጊነት ሁሌም በዛ በፕራይም በፒክ ብቃታቸው ላይ እንዲታዩ ይፈለጋል። እግር ኳስ ደግሞ ሂደት ነው። በሂደት ደግሞ በእግር ኳስ በተለይ በዘመናዊ እግር ኳስ የተገደበ የእግር ኳስ ኬሪር ነው ያለው። አንድ ተጫዋች ገና ወደ አበባ ዘመኑ ከመምጣቱ በፊት ወጣት እያለ ገና አስራዎቹ ቤት ከዛም በኋላ ወደ ሀያዎቹ ቤት ሲሻገር ወደ ብቃቱ ከፍታ ወደ ትላልቅ ቻሌንጆች ትላልቅ ጫናዎችን የመቋቋም ሳይኮሎጂካሊ ሜዳ ውስጥ ፔርፎርም የማድረግ ጥንካሬውን እያዳበረ ከፍ እያለ እንግዲህ ለክለቡ በነዛ ጊዜያት ሁሉ የሚያበረክተው የሚሰጠው ጉዳይ ደግሞ የበለጠ ተወዳጅና ከፍተኛ አድናቆት እንዲሰጠው ያስችላልና ዛሬ ላይ እንግዲህ ሊቨርፑል ቤት ያላቸውን ሁሉ የሚችሉትን አቅማቸው እስከፈቀደ ድረስ ላለፉት 9-10 ዓመት አሟጠው ሁሉንም ነገር ለዚህ ክለብ ዳግመኛ በሊጉ ነግሶ 19ኛውንም 20ኛውንም ፕሪሚየር ሊግ አሸንፎ ባክ ኦን ፐርች የምትለዋን ጽሑፍ ሊቨርፑል በማንቸስተር የተነጠቀውን ንግስና ዳግመኛ በእጁ እንዲያስገባና በእንግሊዝ ምድር 69 ዋንጫዎችን አሳክቶ ከየትኛውም ቡድን በላይ ሆኖ እንዲቀመጥ ካስቻሉ በሊቨርፑል ቤት በአማካይ በዓመት አንድ ዋንጫ ስኬት እንዲመዘገብ ትልቁን ብርሃን የርገን ክሎፕ ሲገልጡ የዚህ ታላቅ አሰልጣኝ ምርጥ ቱሎች መካከል አንዲ ሮበርትሰን እና መሐመድ ሳላ ተጠቃሽ ናቸው። ዛሬ እንግዲህ አንፊልድ በዝማሬ በእልልታ እነዚህን ተጫዋቾች በእንባ ሽኝት ያደርጋል። ይሄ ሽኝት አሳዛኝነቱ ምን መሰላችሁ? የአንድ የክለብ ሌጀንድ ብቻ እንደሚለቅ ተደርጎ የሚወሰድ አይደለም። ስሜቱ ይለያል። ምክንያቱም ሊቨርፑላዊነት ቤተሰባዊነትን ስለሚፈጥር የኔነት ስሜት ስለሚፈጥር የቡድኑ እኮ የደጋፊዎች ነው አይደለም፣ ቡድኑ እኮ የባለቤቶቹ አይደለም። ሊቨርፑል የኔነት ስሜት ይፈጥራል። ኢትዮጵያ ውስጥ ያለ በመላው ዓለም የሚገኝ የሊቨርፑል ደጋፊ ክለቡን እንደራሱ አንዱ የክለቡ አካል አድርጎ ይሄ
በሊቨርፑል እምነት ተደርጎ የተፈጠረው ሰንሰለትና ትስስር በቀላሉ የሚበጠስ ወይም የሚሸረሸር አይደለም። ከዘመናት ዘመናት እየተሻገረ የመጣ ይሄ ቤስት ኤቨር ክለብ በፋን ቤዝ በኩል እንዲባል ያስቻለው ከእንደነዚህ አይነት ትስስራዊ ቤተሰባዊነት ጋር በቀጥታ የተያያዘ ነው። አንፊልድ ስቴዲየም ገብቶ የሚታደም ደጋፊ ያለው ስሜትና በቲቪ ስክሪን የሚመለከት ደጋፊ ያለው ስሜት ምንም አይነት ልዩነት የለው። ምናልባት እዛ ደጋፊ መሀል ሆኖ ሴሌብሬት ስላደረገ እንጂ ምንም የተለየ ወይም የተሻለ ነው አነስተኛ ነው የሚባል ስሜት የለም። የሊቨርፑል ደጋፊ መሆን፣ የሊቨርፑል ተጫዋች መሆን የዚህ ክለብ ባለቤትነት ስሜትና የኔነት ስሜት እንዲሰማቸው ነው የሚያደርገው። ይሄ የፋን ቤዝ ስፕሪት በዓለም አቀፍ ደረጃ ደግሞ የበለጠ ከፍ ብሎ በአስደናቂ ምስል ፕሮፌሽናሊዝም በታከለበት ድላቸው ራሱ ጣዕም እንዲኖረው ያደረገው የበለጠ ያለው ትስስርና ሰንሰለት ነው። ሊቨርፑላዊነት ለዚህ ክለብ መጫወት ያለውን ስሜት የሚደግፈውም ደጋፊ ያውቋል። የሚጫወተውም ተጫዋች የለበሰውን የማሊያ ከፍታ ያውቋል። ለዛ ነው ይሄ መለያየት፣ ይሄ ሰርኪዩት፣ ይሄ ኢራ ማብቃቱ ወይም እዚህ ጋር እያከተመ መምጣቱ ለደጋፊው የሚፈጥረው ፊሊንግ በጣም አሳማሚ። ይሄ ቀላል ትስስር ወይም ለአንድ ክለብ በአንድ ዘመን የተጫወቱ ሌጀንዶች ነበሩ ተብሎ በቃላት የሚገለጹ አይደለም። መልቀቃቸው ለነዛ ተጫዋቾች ጭምር የሚፈጥረው የተለየ ከባድ ስሜት አለ። ሊቨርፑል ማለት ለኔ ሁሉ ነገሬ ነው ሲል ሳላ፣ ሮበርትሰን ሊቨርፑል ማለት ለኔ ከምንም በላይ ነው ብሎ ሲገልጹ እነዛን ስሜቶች ደጋፊው ውስጥ ያለው እምነት፣ የደጋፊው የአበባ ዘመን፣ የተጫዋቾቹ የስኬት የከፍታ ዘመንን ሊቨርፑሎች በእርግጠኝነት እንዲያምኑ ሲደረጉ አማኝ እንዲሆኑ ዋስትና ከሰጡ ተጫዋቾች ተርታ የነበሩ ሌጀንዶች ናቸው ዛሬ የሚለቁት። ቀጣይ ዓመት የሊቨርፑል 19 ቁጥር ለባሽ 11 ቁጥር ለባሽ ተጫዋች ሌላ ተጫዋች ሊሆን ይችላል፣ ወይም ቁጥሩን በክብር ሊያስቀምጡትም ይችላሉ፣ ወይም ሌላ ተጫዋች ሊለብሱ። ግን በዛ ማሊያ ደረጃ የነገሰ ተጫዋችን ምስል ነው ሊቨርፑላውያን በቀጣይ ዓመት የሚያጡት። 26 ቁጥር ለባሹ በግራ መስመር አስተማማኝ የማይቋረጥ ኮንሲስታንሲ፣ ለማመን የሚከብድ ብቃት፣ ከታች ከነን ሊግ የተነሳ ታሪክ እስከ ሃል ሲቲ፣ ከሃል ሲቲ ወደ ሊቨርፑል ቤት ሁለተኛ ተመራጭነት ተደርጎ ፕላን ተይዞ የመጣ ተጫዋች የሊቨርፑል የምንጊዜ ምርጥ ሌፍት ባክ ቦታ ላይ ፐርፎርም የማድረግ በሊጉ ያልተናነሰ የምንጊዜውም ምርጥ ፉል ባክ በዘመኑ መሆን የቻለ ተጫዋቾች ነው። ዛሬ እንግዲህ አንፊልድ ለቀው ሄዱትና ስሜቱ ልክ የዚህን ክለብ ብርሃን ዳግም ማምጣት የቻሉት የሊቨርፑል የከፍታን ዘመን ሁሌም በደጋፊውም በተጫዋቾቹም ዘንድ ትውስታ ውስጥ አይረሴ ተደርጎ ቦልድ ተደርጎ የተጻፈው ያ ታሪክ ዳግም ያንሰራራው በክለቡ ሌጀንድ አሰልጣኝ የርገን ክሎፕ ነው። አሰልጣኙ ሲለቁ ትልቁ ኢራ እዛ ጋር እያከተመ መምጣቱን ምልክት ተሰጠ። አምና ድል መጣ፣ ዘንድሮ እነ ትሬንት ለቀቁ። አሁን ደግሞ የዛኛው የከፍታው ዘመን ማስተር ክላሶቹም ትሬንት አምና፣ ዘንድሮ ደግሞ ሳላና ሮበርትሰን ክለቡን ይሰናበታሉ። ይሄን ለሚያስብ የእግር ኳስ ቤተሰብ ስሜቱም ሀሳቡም ጉዳዩን ሲያሰላስል ጥልቅ የሆነ ሀዘን ውስጥ ነው የሚገባው። ምክንያቱም እነዛ ዘመናት የነበሩ ስኬቶች በእነዚህ ተጫዋቾች ነው የመጡት። አሁን ወደዛ ዘመን ድጋሚ ሊቨርፑል ከፍታ እንደገና የአሸናፊነት ያስነቦና ይመለሳል ወይ የሚለውን ጉዳይ ደጋፊ እያሰላሰለ በጥርጣሬ ውስጥ እንዲቆይ ጭምር የሚያደርግ ነው። በነገራችን ላይ ኢንድ ኦፍ ዘ ኢራ ሲባል ኢራው አበቃ ወይም ግለሰቦቹ ስለሄዱ አይደለም። በግለሰቦች ውስጥ ያለው ያ የአሸናፊነት ስፕሪትም ፍላጎትም አሸናፊነትም አብሮ ስለሚሄድ
የሚመጣው ተጫዋች በእነዚህ ተጫዋቾች ልክ የዚህም ማሊያ ከፍታና የደጋፊ የክለቡ ተጫዋቾች ትስስርን እውነትም በልበ ሙሉነት ያምናሉ ወይ? በዛ ደረጃ የመጫወት ፍላጎታቸው እነዚህ ተጫዋቾች ደረጃ ይደርሳል ወይ የሚል ጥያቄ ደጋፊው ዘንድ የሚጭረው። ለዛ እኮ ነው ስንብታቸው በጣም በከፍተኛ ሁኔታ ሚዲያውን ያጥለቀለቀው። ከትናንት ጀምሮ በእንግሊዝ ሚዲያ ከፍተኛ መወያያ ርዕሶች ነበሩ። በተለይ ዕለታዊ ተነባቢ ጋዜጦች ሰፊ ሽፋን ሰጥተዋል። ከነዛ መካከል እንግዲህ ዘ ታይምስ በ9 ገጽ ሙሉ ሽፋን የሰጠው የሮበርትሰንንና የመሐመድ ሳላን የዛሬውን ስንብት ነው ከብሬንፎርድ ጋር የመጨረሻ ሊጉ 38ኛ ጨዋታን። እናንተ ጋዜጦችን ተመልከቷቸው። ከጋዜጦች ላይ አንኳር ሀሳቦችን ወደ እናንተ የማደርስ ይሆናል በዚህ ፕሮግራም እና የሮበርትሰንን ጉዳይ ፖል ጆይስ ይዞ በወጣው ዘገባና በነበረው ኢንተርቪው ያነሳቸውን ነጥቦችን መነሻ በማድረግ እስቲ ሀሳቦችን እንለዋወጥ። በዚህ ዘገባ ላይ እንግዲህ የተለያዩ ነጥቦች ተነስተዋል፣ በጣም ለሊቨርፑል ደጋፊዎችም የሚያስፈልጉ። የመጀመሪያውና ትልቁ ጉዳይ አንዲ ሮበርትሰን በመነሻነት ከዛሬው ስንብት ጋር በተያያዘ ያነሳው አንድ ትልቅ ሀሳብ ወይም ትልቁ የአንዲ ሮበርትሰን ንግግር መሃል ተደርጎ የተወሰደው ስለ አሸናፊነት ከፍታና ገና ሊቨርፑል ከመልበሻ ክፍል ሳይወጣ ተጫዋቾቹ ሜዳ ላይ ስላለው ድል የነበራቸው ወኔና ስሜትና አይበገሬነት ይሄ ሽንፈትን እርም ያደረገው የሞራል ከፍታና ስነልቦናን በአስደናቂ ሜንታሊቲ የተገነባበትን መንፈስ እያስታወሰ ነው ንግግሩ የሚጀምረው። በዛን ጊዜማ እኮ የማንደፈር የማንሸነፍ በብቃታችን ከፍታ ላይ የምንገኝ ለማሸነፍ ካለን ጉጉት የተነሳ ጨዋታው እስከሚጀምር ድረስ ያለን ፍላጎት ይለይ ነበር። በመልበሻ ክፍል ገና ወደ ታናሉ እየመጣን ከድል ራብ የተነሳ ያለን መተቃቀፍ ስሜት ነበረው፣ ቋንቋ አለው። ያ መተቃቀፍ የፈጠረው ስነልቦናዊ ከፍታ አለ። መጀመሪያ በሩን መልበሻ ክፍላችንን ከፍተን ስንወጣ በቀጥታ የምንመለከተው የክለቡን አሰልጣኝ አይደለም ማለት he is not only a manager አለ he is a father of all the team players ያለ ሲገልጽ ነበር። የሁላችንም የቡድኑ ተጫዋቾች አባትም ጭምር ነው እና ወደ ሜዳ ከመግባታችን በፊት ባለን የመጨረሻ ከአሰልጣኙ ጋር ግንኙነት ድል አድርጎ እንደመጣ ተጫዋች ነው በከፍተኛ ሞራልና የአሸናፊነት ስሜት ተቃቅፈን ለአሰልጣኙ የመጨረሻ ቺርስ ካልን በኋላ ወደ ሜዳ የምንገባው እስከ 2018-19 ይላል አንዲ ሮበርትሰን። ማናችሁም የሊቨርፑልን ባጅ እንዳትነኩ በማለት ማስጠንቀቂያ የተሰጠበትን ቀን ያስታውሳል። አንድ ተጫዋች ወደዚህ ታላቅ ክለብ መደርደሪያ ዋንጫ ሳያመጣ ወደ ሊቨርፑል መግቢያ ያለችውን ባጅ እንዳትነኩ፣ ያን ባጅ ስለተከለከልን ይሄን ባጅ የመንካት ሁሉም ተጫዋች ጉጉቱ ጨመረ። ስለተከለከልን አለ። ስለዚህ እያንዳንዱ ጨዋታ ካላሸነፍን ያንን ባጅ መንካት አንችልም፣ ተከልክለናል። አብዛኛው ተጫዋች ያን ዚስ ኢዝ አንፊልድ በሚል ጽሁፍ የሊቨርፑል ሎጎ ያለችበትን አርማ ወፋ መንካት ለነሱ ትልቅ ግብ ሆኖ ለኛ እንድንመለከት ክሎፕ መጀመሪያ አእምሯችን ውስጥ ይሄን ጉዳይ አስረጸዋል። የትኛውም ተጫዋች ወደ ሜዳ ሲገባ ያችን ባጅ የመንካት ትልቅ ግብ ይዞ ገና ከመልበሻ ቤት ሲወጣ አሸንፋችሁላ አትነኩ ድል እስካላመጣችሁ ድረስ ተብለናል። የነበረው ስፕሪት፣ ትብብር፣ ትስስርና አንዱ ለአንዱ የነበረው መደጋገፍና ህብረት
ያን ዘመን ሁሌም እንድናስታውስ የሚያደርገን ነው። ሁላችንም በብቃታችን ከፍታ ላይ ነበርን። ለማሸነፍ ጨዋታዎችን ለአሰልጣኙ፣ ለክለቡም፣ ለደጋፊውም ያለንን ሁሉ ለመስጠት በየትኛውም መመዘኛ ይሁን በጤንነት ላይ እንገኝ እንጂ ፐርፎርም ለማድረግ ወደኋላ አንልም ማለት። በመልበሻ ክፍል ሁሌ ከምንመለከታቸው ጉዳዮች መካከል ህብረት፣ ገና ወደ ከመልበሻ ቤት ሳንወጣ ስለ አለመሸነፍ ሽንፈትን እርም ማድረግ ብቻ አይደለም፣ የማሸነፍ ፍላጎታችንና ሞራላችን ፍጹም የተለየ ነው። በአስደናቂ ስፕሪት ነው ወደ ሜዳ የምንገባው። ሜዳ ውስጥ የተሰጠንን ለመፈጸምና ለመተግበር ለክለቡ ራሳችንን ለመስጠት ያለው ዝግጁነት ፍጹም የተለየ ህብረት ነው። ለዛም ነው ሊቨርፑል ከምንም ነገር በላይ ነው ለራሴ ያልኩት በማለት እንግዲህ አንዲ ሮበርትሰን ፍጹም አስደናቂውንና ያን ዘመን እያስታወሰ ያወራል። መሐመድ ሳላም በርካታ ጊዜ አንስተናል ይሄ ክለብ ለሱ ምን ማለት እንደሆነ። ለዚህ ክለብ መጫወት ያለው ስሜት እንደ ማንኛውም ክለብ ሄዶ መጫወት አይደለም። ይሄ ደጋፊ በክፉም በደጉም ጊዜ ከጎናችን፣ በደጉ ጊዜ ደግሞ ከጎናችን መቆሙ ብቻ ሳይሆን ይሄ ደጋፊ ከተጫዋቾች ጋር ሰለብሬት የማድረግ ይሄ ደጋፊ በስቴዲየም ውስጥ የመጨፈር የመደነስ ሰለብሬት የማድረግ በህብረት ዩ ኔቨር ዎክ አለውን የመዘመር ትልቅ ኃላፊነት እኛ አለብን ለዚህ ደጋፊ መስጠት። በዚህ ስፕሪት በዚህ አንድነት ሊቨርፑል በድል ካልታገዘ የኛ ለሊቨርፑል ማገልገል የቱ ጋ ነው ዋጋው? ስለዚህ ለዚህ ቡድን መጫወት ሁሌም በስኬት ደረጃ ክለቡን ከፍ አድርጎ ማስቀመጥ ነው። ያለንን ነገር ሁሉ ለመስጠት ደግሞ ከየትኛውም ጊዜ በላይ በዛም ወቅት ፍላጎታችንም ዝግጅታችንም ከፍተኛ ነበር። ይሄ ደጋፊ ክብርም ድልም ይገባው ነበር። ያንን ለመስጠት ራሳችንን ለዚህ ክለብ ሙሉ በሙሉ ሰጥተናልና በእግር ኳስ ኬሪየር እንግዲህ ደማቁን ታሪክ የጻፍኩትን በሊቨርፑል ነው። እኔም ለሊቨርፑል ያለኝን ሰጥቻለሁ። ሊቨርፑል ለእኔ እኔ ከሰጠሁት በላይ ሰጥቶኛል ይላል መሐመድ ሳላህ። እና ዛሬ እነዚህ ሁለት ሌጀንዶች ሁለት የግራ እግር ተጫዋቾች ናቸው ጀግኖች አንፊልድ የሚለቁት። የመልበሻ ክፍል መሪ፣ ሊደር፣ ምርጥ ሲኒየር ተጫዋቾች። ሊቨርፑል ለረጅም ዓመታት የግራ ፉልባክ ጥያቄ ሳይነሳበት የቀኝ ዊንግ ተጫዋች ጥያቄ ትዝም ሳይለው ሊቨርፑል እኮ በነገራችን ላይ አንድ ማስታውሰው የቴሌግራፍ ዘገባ አለ። ሊቨርፑል 2024-25 ዋንጫን ያሳካው በ180 ሚሊዮን ፓውንድ ዋንጫውን ገዝቶታል። ሊቨርፑል 180 ሚሊዮን ፓውንድ ከስሮ ዋንጫ ገዝቷል ይላሉ። ይሄ እንዴት መሰላችሁ? 2023-24 ሲዝኑ ሊጀምር ሲል ታስታውሳላችሁ። ሳውዲ በዓለም ሪከርድ 180 ሚሊዮን ፓውንድ ለመክፈል፣ ምክንያቱም የኔይማር 174 ሚሊዮን ፓውንድ ነው፣ ወደ 200 ምናምን ሚሊዮን ዩሮ ለመክፈል። በጣም የሚገርማችሁ የኔይማር ዝውውር ተርሙ ስንት ነበር? 5 ዓመት ተኩል ነው። ታስታውሳላችሁ። ፒኤስጂ በ5 ዓመት ተኩል ነው ክፍያውን ከፍለው የጨረሱት። የበለጠ ለፒኤስጂ ደግሞ ጥሩ ሁኔታ የፈጠረው ኳታር ኤርላይንስ ስፖንሰርሺፑ የነበረው ከቨርና እዛ ጋር ውል የተለያዩ ኦርደሮች ስለነበሩ ወደዛ ጉዳይ አንመለስም። ግን የሳውዲ ፕሮ ሊግ በዛም ወቅት ለመሐመድ ሳላህ 180 ሚሊዮን ፓውንድ ይዞ ሲመጣ ተርም ክፍያ የነበረው በጣም በሚያስገርም ሁኔታ 2 ጊዜ በ2 ኮንትራት ለመክፈል 2 ኮንትራት። ይሄ ማለት በዚህኛው ዙር 90 ሚሊዮን ፓውንድ በቀጥታ ይከፈላል፣ በዛኛው ዙር 90 ሚሊዮን ፓውንድ ይከፈላል። ሊቨርፑል ለ8 ዓመት ወይም ለ7 ዓመት የፒኤስአር የሚባል ጭንቅ ውስጥ አይገባም። ኢንቨስትመንቱ ሊስት የሚሆነው አሞርታይዝ ሲደረግ ያ ክፍያ 285 ሚሊዮን ፓውንድ ለ3 ተከታታይ ዓመት ኔት ስፔንድ ማድረግ ይችላል። አሁን ላይ ማድረግ የቻለው ስንት ነው? 235 ሚሊዮን ፓውንድ ኔት ስፔንዱ አይደል? ያለፈው ሳመር
ይሄ ማለት ተጫዋች ሳይሸጥ 285 ሚሊዮን ፓውንድ ለ3 ለ4 ተከታታይ ዓመት ያለምንም ማቋረጥ ማውጣት ይችላል። ምክንያቱም የፒኤስአር የሂሳብ መዝገቡ የሚካፈለው የነበረው ከዛ የዝውውር ሂሳብና ሊቨርፑል ካስገባው ገቢ ጋር የተርሙን ክፍያ ሪከርድ ሽያጭ ግን መሐመድ ሳላን አልሸጥም ብለው ክሎፕ ሲያቆዩ ሳላም ሲስማማ ሊቨርፑል ገንዘቡን አላጣም፣ ከስሯል። ይህን ገንዘብ ቢያገኝ ሊቨርፑል ብዙ ግንባታዎችን አስፍቶ መገንባት ይችላል። ግን ያምነው የሊቨርፑል ድልስ በሳላ ልዩ ብቃት ወደ አንፊልድ የመጣው ሊቨርፑልን በድጋሚ ወደ ከፍታው ላይ ያቆመው ጣፋጩ ድል ከ30 ዓመት በኋላ ሊቨርፑል ከ31 ዓመት በኋላ ዋንጫውን ሲያሳካ በዓለም አቀፍ ደረጃ ሊቨርፑል ላይ የነበረው የዋንጫ አሸናፊነት የፕሪሚየር ሊግ አሸናፊነት ከላዩ ላይ ተገፎ የተነሳበት ወደ ከፍታው የመጣበት የማረጋገጫ ማህተም ነበር። በክሎፕ ቡድን አምና ስሎት ዋንጫውን ሲያነሱ ሊቨርፑል ወደ ነበረው ንግስና የተመለሰበት ነው። ከማንቸስተር ዩናይትድ ጋር እኩል 2020 ሆነ፣ ግን 69ኛው ሜጀር ትሮፊ ነበር። ከማንቸስተር ዩናይትድ የበለጡበት በርካታ መመዘኛዎች የታየበት ዋንጫ ስለሆነ እነዚህ ተጫዋቾች ለሊቨርፑል ያላቸውን ነገር ሁሉ ሰጥተዋል። አስደናቂ የሆነ ዊኒንግ ሬሾ ነበራቸው። በስክሪናችን ላይ የምትመለከቷቸው ጋዜጦች ሁሉ የሚያተኩሩት በእነዚህ ተጫዋቾች የዛሬው ስንብትና ከፍተኛ ድል አድራጊነት መሐመድ ሳላ ከ35326 ደቂቃዎችን በአንፊልድ አድርጎ 376 የግብ ተሳትፎ ማድረግ የቻለበት ደማቅ የእግር ኳስ ዘመኑ እንግዲህ በስተመጨረሻም ይሄ ግብፃዊ ሌጀንድ የአስደናቂ ስኮትላንዳዊ ሌጀንድ እንግዲህ ዛሬ በመጨረሻም አንፊልድን የሚሰናበቱ ይሆናል። በጣም የሚያስገርመውን አንድ ቁጥራዊ መረጃ ልንገራችሁ። በፕሪሚየር ሊግ የምንጊዜ ምርጥ ቶፕ 10 አጥቂ ሲባሉ ሃላንድ፣ አጉዌሮ፣ ሄነሪ፣ ሃሪኬን፣ ቫን ፐርሲ፣ አለን ሺረር፣ ማይክል ኦዌን፣ ኢያን ዋይት፣ ዲዲየር ድሮግባ ይካተታሉ። እነዚህ ተጫዋቾች ብቸኛ ዊንገር ሆኖ እነዚህ መሃል መግባት የቻለው መሐመድ ሳላ ነው። ባለው የግብ ተሳትፎ የክንፍ ተጫዋች አይመስልም። በአማካይ በ138 ደቂቃ ውስጥ ሳላ ግብ ያስቆጠራል። በፕሪሚየር ሊግ ተመልከቱ። አጥቂ አይደለም መሐመድ ሳላ፣ አጥቂ አይደለም፣ ዊንገር ነው። ግን ብቸኛ ተጫዋች ነው በዚህ ሪከርድ ውስጥ መካተት የቻለ። እንዲሁም በሊቨርፑል ቤት ቤስት ሚኒት ፔር ጎል ሬስ ሲደረግ በአማካይ የሚያስቆጥሩበት የግብ ቁጥር ሬስ ሲደረግ መሐመድ ሳላ በየ137 ደቂቃ በ314 ጨዋታዎች ግብ በማስቆጠር እንግዲህ በታሪክም ከፍ ብሎ የተቀመጠበት ዘመን ነው። እንግዲህ ኢንድ ኦፍ ኢራ ዛሬ በይፋ የሚጠናቀቀው። ግን አንድ ከየትኛውም ነገር በላይ ማንሳት የምፈልገው የሳላ አስደናቂ ፕሮፌሽናሊዝምና ፍጹም ይሄ ተጫዋች በሚያስደንቅ ኮንሲስታንሲ ውስጥ ለ9 ዓመት በከፍታ እንዲቆይ በከፍታ ፔርፎርም እንዲያደርግ ያለውን ነገር ለክለቡ እንዲሰጥ ካስቻሉት ጉዳዮች መካከል ራሱን ከጉዳት የሚጠብቅበት መንገድ ነው። ለምሳሌ በ2017-18 2921 ደቂቃ ተጫውቷል ከ3420 ደቂቃ። ይህ ማለት 85% የሊቨርፑልን ጨዋታ ተጫውቷል። በቀጣዩ ሲዝን 18-19 3256 ደቂቃ ሲጫወት መጫወት ከነበረበት 3420 ደቂቃ ውስጥ 95%ን ተጫውቷል። በ1920 2884 ደቂቃ ሲጫወት ከ3420 መጫወት ካለበት ደቂቃ ውስጥ በፕሪሚየር ሊግ ነው ምላችሁ 84 በመቶ ጨዋታውን ተጫውቷል። 2020 እና 2021 የውድድር ዓመት 3079 ደቂቃ ተጫውቷል። ከ3420 ደቂቃ ውስጥ 90%። 21-22 የውድድር ዓመት 2761 ደቂቃ ተጫውቷል። ከ3420 ደቂቃ ውስጥ 90%። ይሄ የሚያስደንቅ 81% የሚያስደንቅ ኮንሲስታንሲ ነው። 22-23 የውድድር ዓመት 3294 ደቂቃ ተጫውቷል። ከ3420 ደቂቃ ውስጥ 96%።
በቀጣዩ ሲዝን ደግሞ 2535 ደቂቃዎችን ተጫውቷል። በሳላ ኬሪር ለመጀመሪያ ጊዜ ሃርምስትሪንግ ጉዳት አፍሪካ ዋንጫ በነበረበት የተጎዳበት ወቅት 74% ተጫውቷል። በተጠናቀቀው የውድድር ዓመት የሳላ ፍጹም አስደናቂ ብቃት ነው ከምንልበት ዋነኛ ምክንያት 3377 ደቂቃ ተጫውቷል። ከላይ ያለው ወደ 3420 ደቂቃ ካለው የፕሪሚየር ሊጉ 38 ሳምንት ውስጥ ቀሪውን ያልተጫወተው ሳላ ተቀይሮ እየወጣ ነው። በነገራችን ላይ 99% ተጫውቷል። ዘንድሮም ጉዳት አስተናግዶ አፍሪካ ዋንጫ ተካቶበት እንግዲህ የተጫዋች 62% ነው የተጫወተው። በአጠቃላይ በሊቨርፑል ቤት 30,690 ደቂቃ መጫወት ካለበት ውስጥ 26,181 ደቂቃ 85% ደቂቃ ተጫውቷል። ታዲያ ይሄ ከሌጀንድም በላይ ሊያስብለው የሚችል በፕሪሚየር ሊጉ ታሪክ ለምሳሌ ዋንጫ አሸንፎ ቶፕ አሲስት ሆኖ ቶፕ ክሬቲቭ አሲስት ሆኖ ሃይ ጎል ስኮረር ሆኖ የፕሮፌሽናል ማህበር በስድስቱ የፕሪሚየር ሊግ ካታጎሪ ስድስቱንም አሸንፎ የዋንጫ አሸናፊ የሆነ በፕሪሚየር ሊጉ ታሪክ ብቸኛ ተጫዋች ነው መሐመድ ሳላ። በዚህ ከፍታና አስደናቂ ታሪክ በስተመጨረሻም ዛሬ የሌጀንዱ መዝገብ በይፋ በአንፊልድ የሚዘጋ ይሆናል። የዛሬውን ጨዋታ ሊቨርፑላውያን በተጨማሪም 331 የፕሪሚየር ሊግ ጨዋታዎችን በአስደናቂ ኮንሲስታንሲ በማሳየት 2 ጊዜ የፕሪሚየር ሊግ ዋንጫን አሳክቶ 12 ግቦችን 60 አሲስቶችን ያደረገ በፕሪሚየር ሊጉ ታሪክ ከፉልባክ አንደኛ ከፍተኛ አሲስት ያደረገው እንደምታውቁት የሊቨርፑል የቀድሞ ቀኝ ፉልባክ ትሬንት አሌክሳንደር አርኖልድ ነው። ከሱ በመቀጠል እንግዲህ ሁለተኛ ላይ የሚገኘው አንዲ ሮበርትሰን ነው። በፕሪሚየር ሊጉ ታሪክ ከፉልባክ ከፍተኛ አሲስት በማድረግ ይሄ ምን አይነት አስደናቂ ታሪክ እንደሆነ የሚያሳየን እና ሁለቱም ተጫዋቾች ነው ዛሬ አንፊልድ እንግዲህ በደማቅ ሁኔታ በአሳዛኝ ስሜት እንግዲህ እግር ኳስ ሁሌም ተጫዋቾች በእንዲህ አይነት ፐርፎርማንስ ሊቀጥሉ አይችሉም። ምክንያቱም የአበባ ዘመን ያልፋል፣ እድሜ ሲገፋ ብቃት ይወርዳል፣ ብቃት ሲወርድ ደግሞ የቲም ፐርፎርማንስ ስለሚበልጥ ሽግግር ያስፈልጋል እና ጊዜው አሁን ነው ተብሎ እንግዲህ ሳላም ሮቦም ዛሬ የሚለቅ ይሆናል። በነገራችን ላይ የዛሬው ጨዋታ ለሊቨርፑል እጅግ በጣም ወሳኝና አስፈላጊ ነው። አቻ መውጣት ወይ ማሸነፍ ምንም አይነት ጥያቄ የማይገባበት ወሳኝ ጨዋታ ነው። በቀጥታ የፕሪሚየር ሊጉን ደረጃ በሻምፒዮንስ ሊግ ሊያሳትፋቸው የሚችለውን ደረጃ ይዞ ማጠናቀቅ አስፈላጊና ወሳኝ ስለሆነ ለዚህም ደግሞ ተጫዋቾችን በተለየ ፍላጎትና ተነሳሽነት የዛሬውን ጨዋታ በተለየ ሁኔታ ፐርፎርም ለማድረግ የሚያስችል ልዩ ብቃታቸውን ለመስጠት በተለየ ተነሳሽነት እንደሚጫወቱ ሲገለጽ ነበርና በአጠቃላይ ዛሬ እነዚህ ሁለት ተጫዋቾች ቀደም ብለው ኮንፈርም ስለተደረገ መልቀቃቸው ስለተረጋገጠ ዛሬ ይለቃሉ። በነገራችን ላይ እዚህ ዘ ታይምስ ከምትመለከቷቸው ጋዜጦች መሀል መሐመድ ሳላ ነጭ የሊቨርፑል መለያ የለበሰበትን ፖዝ አድርጉና ያንን ቦታ ላይ አንድ የመጨረሻ ፓራግራፍ ላይ እስቲ ወረድ ብላችሁ ተመልከቱ። ስለ ያን ዲያሞንዴ ተነስቷል። አሁን የሳላን ቦታ እዛ ቦታ ላይ ሊቨርፑል ተፈጥሯዊ ዊንገር ስለሚያስፈልግ የወደፊቱን ሳላ ከወዲሁ ለመፍጠር ስላሰቡ የቦታው ተመራጭ ተጫዋች ያኒ ዲያሞንዴ ነው። ትናንት አመሻሽ ላይ በወጡ መረጃዎች ከሆነ ሊቨርፑል ኢኒሻል አድቫንስድ ስቴጁን ማጠናቀቁ በነገራችን ላይ እየተረጋገጠ መጥቷል። የመጀመሪያ አድቫንስድ ስቴጅ ይሄ ማለት ዲያሞንዴ በሩን ከፍቷል ወደ አንፊልድ። ከሌብዢ ጋር የተደረገው ድርድር ደግሞ የመጀመሪያው አድቫንስድ ስቴጅ መድረሳቸውን ነበር ትናንትና። ምናልባት ይህን ፕሮግራም የምታደምጡ የትናንትናውን አፕዴታችን ያላደመጣችሁ ወደኋላ ዲያሞንዴና ዋርተን ያሉበትን የትናንትናውን ፕሮግራም አድምጡት። አሁን አመሻሹ እንደዛ አይነት ሩመርሶች በጣም እየወጡ ነው የሚገኙት። ይሄ ማለት ሊቨርፑሎች እንደምታውቁት ጠንከር ያለ ትስስር ከአርቢ ሌብዢ ጋር አለ። በጣም የጠበቀ ትስስር
ከናቢ ኬይታ አንስቶ ኢብራሂም ኩናቴ፣ ዶሚኒክ ሶቦስላይ ከአርቢ ሌይፕዚግ ለሊቨርፑል የፈረሙ ተጫዋቾች ናቸው። ይህንን ኮኔክሽን ደግሞ በላቀ ደረጃ ሊቨርፑል ትስስሩን እንዲያበዛ ከሌይፕዚግ ጋር ቅርበቱን የበለጠ ጠንከር ያደረገበት ዋነኛ ምክንያት የየርገን ክሎፕ የእጅ ስራና የኤድዋርድም ቀጥተኛ ተደራዳሪነት ስለነበር በወቅቱ የበለጠ ግንኙነቱ በሁለቱ መካከል በጣም ሻርፕ እንደሆነ ይነገራል። ሊቨርፑሎች ከዚህ በፊት ፋቢዮ ካርቫዮንም የበለጠ እንዲጎለብት ወደዛ ውሰት ሰጥተው ነበር። ከሌይፕዚግ ተጫዋች ማስፈረም ሲፈልጉ ሊቨርፑሎች በየትኛውም አጋጣሚ በጣም አድቫንቴጅ እንዳላቸው ይነገራል እና አሁን ምናልባት ከዝውውር መስኮቱ ጁን 15 ይከፈታል። ካልተሳሳትኩ የመጀመሪያ ፈራሚ ያኒ ዲያሞንዴ መሆን እድሉ በጣም ሰፊ ነው። የብራድሊ ባርኮላ ጉዳይ ግን ይከተላል ብዬ አስባለሁ። ልክ እንደ አደም ዋርተን ሶስቱ ተጫዋቾች ላይ ግን በደንብ ትኩረት አድርጉ። ሶስቱ ተጫዋቾች ዲያሞንዴ፣ ባርኮላ እና ዋርተን። ከዛም በኋላ ያለው ሰፊ ኢንቨስትመንት በግሌ አሁን ላይ ከምናያቸው መረጃዎች አኳያ ባልጠበቁ ሰፊ ኢንቨስትመንት ማለት ለነዚህ ሶስት ተጫዋቾች የሚወጣው ክፍያ አይነት ሊቨርፑል ክፍያ ላያወጣ ይችላል። መካከለኛ ክፍያዎችን ነው ሊያወጣ የሚችለው። በተለይ ማርኮ ሴኔሲን በነፃ ዝውውር ማምጣት ቀኝ ፉልባክ ላይ ሊቨርፑል የበለጠ ጥሩ ኮምፒት ያደርጋል ከብራድሊ ጋር ብለው የሚያምኑትን ተጫዋች ኦልሞስት ከ25 እስከ 30 ሚሊዮን ፓውንድ ኢንቨስት ቢያደርጉ ነው። ኦፖርቹኒስቲክ ዲል ካለ ደግሞ ግራ ፉልባክ ሊፈርም የሚችልበት እድል አለ። ግን የበለጠ ትኩረታቸው ቀኝ ፉልባክ ስለሆነ ምናልባት እንዳስፈላጊነቱ ሁለት የማማርዳሽ ፊሊም ተፎካካሪ ግብ ጠባቂንም ትኩረት ሊያደርጉ ይችላል። ግን የዛሬው ብሬንፎርድ ጨዋታ ለዚህ ሁሉ ኢንቨስትመንት ሊቨርፑል ወደ ሻምፒዮንሺፕ እግር ኳስ ተሳታፊነት የሚያረጋግጥ ከሆነ ባለፈው ዕለት እንደነገርኳችሁ ከ159 ሚሊዮን ፓውንድ እስከ 164-65 ሚሊዮን ፓውንድ ያገኛል። ከአርሴናል በመቀጠል በሻምፒዮንስ ሊግ 94 ሚሊዮን ፓውንድ ያገኘ ክለብ ነው። ስለዚህ ፋይናንሻሊ ዘንድሮም ሊቨርፑል እንግዲህ እንዳወጣው ወጪ አይደለም፣ ገቢው ከፍ ብሏል። በጣም ከፍተኛ ገቢ ነው ዘንድሮም የተመዘገበው። በጣም ከፍተኛ ገቢ እንዳለ ሩመርሶች እየወጡ፣ ስለዚህ ቀጣይ ሳመርም ኢንቨስት የማድረጋቸው ጉዳይ አይቀርም። ግን በእነዚህ ሶስት ተጫዋቾች ላይ ነው ከፍተኛ ኢንቨስትመንት። ከዛ ውጭ ያለው ዲፓርትመንት እንኳን በዛ ደረጃ ኢንቨስት ይደረጋል የሚል ግምት የለኝም። ለማንኛውም የሌጀንዶችን ስንብት በእንዲህ መልኩ ተመለከትን። ከጋዜጦች ጋር አያይዘን ሰፋ ላለ ደቂቃ ከእናንተ ጋር ቆይታ አደረግን። በነገራችን ላይ ሁለቱም ተጫዋቾች ስለ ቀድሞ የክሎፕ አይደንቲቲ ደጋግሞ ያነሳሉ። ግን አንድ ትንሽ በግሌ ማለት ዘገባዎችን ሳነብ ወይም ይሄን ጋዜጣዎችን በደንብ ረጅም ሰዓት ስከታተል እያነበብኩኝ አርነ ስሎትን ሁለቱም ሜንሽን አላደረጉ እና ክሬዲት የሰጡበትን ቦታ አልተመለከትኩ። ተመልከታችሁ ከሆነ አላቅም። በቪዲዮዎች አሁን በርካታ ቪዲዮዎች ተሰርተው ተለቋል። በሊቨርፑል ዋና ዩቲዩብ ቻናል ገብታችሁ የሳላ እንዴት አይነት አስደናቂ ታሪክ ተሰርቷል። ጊዜ ካላችሁ 58 ደቂቃ ነው፣ ተመልከቱት። ግን ለምንድን ነው ስሎት ሜንሽን? ሁለቱም የቀድሞ ሌጀንዶች በጣም ያወሩ ስለ ክሎፕ ዘመን ስላለው አስደናቂ ስፕሪት፣ በግል ህይወታቸው ጭምር የዚህ አሰልጣኝ ኢንፍሉዌንስ ምን አይነት ትልቅ እንደሆነ ነው የሚያወሩት። ይህ አሰልጣኝ የመቆየቱን ጉዳይ የበለጠ ጥርጣሬውን ከፍ ያደርጉን። እስቲ ይሄ ሌላ ርዕስ የሚፈልግ ነው፣ በሌላ ቀን ይዘንላችሁ የምንመጣውና የምሽቱን ጨዋታ ውጤትና አንዳንድ ጉዳዮችን ይዘን ደግሞ ነገ በሚኖረን ድረ ጨዋታ ነጥቦች የምንመለስ ነው የሚሆነው። ለማንኛውም ላይክ አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ሌላኛው የፕሪሚየር ሊጉ ሌጀንድ ለ10 ዓመት ሊጉ ላይ እያዝናናን የቆየው ፔፕ ጋርዲዮላ ዛሬ ይለቃል። እስቲ ስለሱ ደግሞ እንወያይ። ተመልሰን እንመጣለን። ሰላም ቆዩ።